የተጀመሩ የልማት ፕሮጀክቶች ቀጣይነት እንዲኖራቸው በየአካባቢው ያሉ እምቅ ጸጋዎችን በአግባቡ በማልማት ጥቅም ላይ ማዋል እንደሚገባ የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ አሳሰቡ። ያለፉት 8 ዓመታት ኢትዮጵያ የአፍሪካ ብልጽግና ተምሳሌት መሆኗን ያረጋገጠችባቸው ስኬታማ ጊዜያት መሆናቸውም ተጠቁሟል። የመጋቢት ፍሬዎች ለኢትዮጵያ ብልጽግና በሚል መሪ ቃል በወላይታ ሶዶ ከተማ በለውጡ መንግስት የተመዘገቡ ስኬቶችን የሚደግፍ ህዝባዊ ሰልፍ ተካሂዷል። መርሃ ግብሩን የተከታተለችው ትዝታ ታከለ ናት። በሐሳብ ልልና የስልጣን ሽግግር የተደረገበት ዕለት ከ8 ዓመታት በፊት መጋቢት 24 2010 ዓ.ም ነበር። ኢትዮጵያን ከብዙ ችግሮች የታደገና ታሪኳን በበጎ ምዕራፍ የቀየረ የአፍሪካን ተስፋና የመደመር እሳቤን ያዋለደው ታሪካዊ ቀን ባለፉት 8 ዓመታት የለውጡ መንግስት በተለይ በፖለቲካ ዘርፍ አካታች የፖለቲካ ምህዳር ፈጥሯል ያሉት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ ስርዓትን በማሻሻል የመጣው ለውጥ ዘርፈ ብዙ ስኬቶች የተመዘገበበት ነው ብለዋል። የመጀመሪያው ለውጥ በአገራችን የተካሄደው ፖለቲካዊ ለውጥ ነው። ይኸውም በአገራችን አንዱ ብቸኛ ወሳኝና የኢትዮጵያ ልዩ ባለመብት፣ ሌላው ደግሞ ሁለተኛ የአገሪቱ ዜጋ ወይም አጋር በማለት ከማግለል ይልቅ በአገራቸው ጉዳይ ላይ በጋራ የመወሰን የፖለቲካ ስልጣን የሚያረጋግጥ አካታች ሀገራዊ የፖለቲካ ፓርቲ ብልጽግና የተመሰረተበት። ሁለተኛው የለውጡ ትሩፋት በኢኮኖሚው ላይ የተደረገው ማሻሻያ ሲሆን ይህም በሀገር በቀል የኢኮኖሚ ማሻሻያ ፕሮግራም መሰረታዊ የሆነ ለውጥ የተደረገበትና ሀገራችንና ክልላችን ከተረጅነት እና ልመና በማላቀቅ ወደ ብልጽግና ማማ የማሻገር ግብ ይዞ ብዝሃ ዘርፍ ኢኮኖሚን ለመገንባት የተደረገው ርብርብ በግብርና፣ በማኑፋክቸሪንግ፣ በቱሪዝም፣ በማዕድን እና በአይሲቲ ዘርፍ ከፍተኛ ለውጥ ማስመዝገብ ጀምረናል። በሶስተኛ ደረጃ ደግሞ በሀገራችን ያለውን ለውጥ ቀጣይና ዘላቂ ለማድረግ የሚያስችል የተቋማት ሪፎርምን ማዕከል ያደረገ ለውጥ ሲሆን በዚህ ረገድ ከህግ አስከባሪ ተቋማት ጀምሮ ልዩ ልዩ ሪፎርሞችን በስኬት መፈጸም ዜጎች የፍትህ ስርዓት በተሳለጠ አግባብ የሚያገኙበትና ወንጀልን በዲጂታል ቴክኖሎጂ ታግዞ የህግ የበላይነት ለማስከበር ጠንካራ ስራዎችን በመስራት ላይ እንገኛለን። የመጋቢት 24 ፍሬዎችን በሁሉም ዘርፍ ለማስቀጠል ባለፉት የለውጥ ዓመታት በኢኮኖሚያዊ ፖለቲካዊና ማህበራዊ ዘርፎች በተከናወኑ ተግባራት አበረታች ውጤቶች መመዝገባቸውን ያነሱት አቶ ገብረ መስቀል ጫላ ህዝቡ በልማት ስራዎች ላይ ያለውን ተሳታፊነት ከምንጊዜውም በላይ ሊያጠናክር እንደሚገባው አመላክተዋል። ባሳለፍናቸው የለውጥ ዓመታት ያስመዘገብናቸውን ስኬቶችና ድሎች የበለጠ አጠናክሮ በማስቀጠል ወደ ላቀና አዲስ ምዕራፍ ለማሸጋገር መዘጋጀት ይገባናል። የህዝቦቻችንን አንድነትና ማንነት ሳይሸራረፍ ቀጣይ እንዲሆን ተግቶ እየሰራ የሚገኝ ፓርቲ ነው። ፓርቲያችን ብልጽግና አዳጊውን የህዝብ የልማት ፍላጎቶች በመንግስት በህዝብና በልማት አጋሮቻችን ተሳትፎ ሁሉ አቀፍ ድጋፍ ማድረግ ያስፈልገናል። አካታችና ህብረ ብሔራዊ የፖለቲካ ስርዓት ግንባታ መሰረት በተጣለበት በዚህ ዕለት በዞኑ በሁሉም ዘርፎች አመርቂ ውጤቶችን በማስመዝገብ የተጀማመሩ የልማትና የሰላም ግንባታ ተግባራት ከግብ እንዲደርሱ ህዝቡ በጽናት ከመንግስት ጎን መቆም አለበት ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ አቶ ሳሙኤል ተሰማ ናቸው። የተጀመሩ የኮሪደር ልማት፣ የመስህብ ስፍራዎችን ልማት፣ የሶዶ ከተማ ከኮካቴ እስከ ግብርና ኮሌጅ እና ከጡና አደባባይ እስከ ላሾ ማዞሪያ መንገድ ልማት ስራ፣ በሱማሙ ሜዳ ላይ የሚገኘው የወላይታ ሶዶ አየር ማረፊያ ግንባታ፣ የወላይታ ሶዶ ዓለም አቀፍ ስቴዲየም ግንባታ፣ የወይቦ መስኖ ግንባታን ጨምሮ የሶዶ የአንድ ማዕከል መሶብ አገልግሎትን የመልካም አስተዳደር ችግሮችን ለመፍታት የሚደረገው ጥረት ውስጥ የሚካሄድ በመሆኑ በገጠር የሚካሄዱ የገጠር ሽግግር ስራዎች በማጠናከር የከተማና የገጠር ትስስር ማሳለጥና የሌማት ትሩፋቶችን በማሳደግ በቤተሰብ ደረጃ ብልጽግናን ለማረጋገጥ በርካታ ስራዎች እየተሰራ ይገኛል። በበጋ ስንዴና በሌሎች ሰብሎች በበጋ ወራት የተጀመሩ ግብርና ስራዎችን ምርትን ከማምረት አልፎ ለበርካታ ወጣቶች ስራ ዕድል የፈጠሩ ናቸው። በባህልና በቋንቋ ረገድም የወላይታ ብሔር ዘመን መለወጫ የሆነው ግፋታ በዩኔስኮ መመዝገቡ የዚህ የለውጡ መንግስት ትሩፋት መሆኑን በቀላሉ ማወቅ እንችላለን። የተጀማመሩ የልማትና የሰላም ግንባታ ተግባራትን ከግብ እንዲደርስ ህዝብ በጽናት ከመንግስት ጎን
መቆም አለበት። የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በበኩላቸው በከተማው እየተከናወኑ ያሉ ዘርፈ ብዙ የልማት ተግባራትን በመደገፍ በታለመላቸው የጊዜ ገደብ እንዲጠናቀቁ ለማስቻልና በቀጣይም የተሻለ ስራ እንዲሰራ ከመንግስት ጋር በቅንጅት በመስራት ወደ ታሰበው ከፍታ መሸጋገር እንዲቻል ጥሪ አቅርበዋል። ምንም እንኳን የከተማችንን የአስፋልትና የኮሪደር ልማት በየካቲት ወር አጋማሽ ጀምሮ በሚጥለው ከባድ ዝናብ ባቀድነው ልክ መጓዝ ባንችልም ከተፈጥሮ ጋር እየታገልንም ቢሆን ስራውን በማስቀጠል ላይ እንገኛለን። በ4 ወራት ልዩነት ውስጥ ያስገነባናቸው የክቡር አቶ ፍሬው አልታየ የካውጦና ሐውልቶች ድምቀቶቻችን ቢሆንም አሁን ከዝናብ ጋር እየታገልን የምንሰራው የአስፋልት መንገድና የኮሪደር ሁሉ አቀፍ መስፈርት የሚያሟላው ከፍሬው አልታየ አደባባይ እስከ ወላይታ መናኸሪያ ድረስ ግራና ቀኝ ያለው የኮሪደር ስራችን በአጭር ጊዜ ውስጥ ሲጠናቀቅ ከተማችን ደረጃዋን የጠበቀችና ተወዳዳሪ የንግድና የኢንቨስትመንት ከተማ ያደርጋታል። የጀመርነውን በግለት የተሞላውን የልማት ስራችን እንዲቀጥል እንዲሁም በየደረጃው የሚገኝ ህዝባችንን ተጠቃሚነት እንዲረጋገጥ ፓርቲያችን ብልጽግና ከመቼውም ጊዜ ይበልጥ አጠናክሮ ይሰራል። 7ኛው ሀገራዊ ምርጫ በሰላም እንዲጠናቀቅም ህዝቡ ዲሞክራሲያዊ መብቱን ተጠቅሞ እንዲመርጥ በቀሩት ቀናት የምርጫ ካርድ መውሰድ እንዳለበትም ጥሪ ቀርበዋል። ከሰሞኑን የገጠመውን የነዳጅ እጥረት ምክንያት በማድረግ በተለያዩ ምርቶች ላይ አላስፈላጊ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ጠንካራ እርምጃ ይወሰዳል አሉ የወላይታ ሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም። ሸማቹ ህብረተሰብም መሰል ህገወጥነት ላይ የተሰማሩ አካላትን በማጋለጥ ሊተባበር እንደሚገባም ጥሪ ቀርበዋል። የከተማ አስተዳደሩ ነዳጅና ሌሎች ምርቶች ላይ እየገጠመ ያለውን ችግር ለመፍታት ከሚመለከታቸው አካላት ጋር የውይይት መድረክ አካሂዷል። ለዝርዝሩ ትሁን ዘለቀ። ከሰሞኑ በተከሰተው የነዳጅ እጥረት ምክንያት በተለያዩ ምርቶችና በህዝብ ትራንስፖርት ታሪፍ ላይ ከፍተኛ የዋጋ ጭማሪ መደረጉ ይታወቃል። ይህንን ተከትሎ የሸማቹን ማህበረሰብ የሚያማርሩ ችግሮችን ለማስወገድ የወላይታ ሶዶ ከተማ ከንቲባ አስተዳደር ከዘርፉ ባለድርሻዎች ጋር አስቸኳይ የውይይት መድረክ አካሂዷል። በዚህም አላስፈላጊ የዋጋ ጭማሪ የሚያደርጉና በህገ ወጥነት የተሰማሩ አካላት ላይ ጠንካራ እርምጃ እንደሚወስዱ ተናግረዋል። ከእናንተ ስር የትራንስፖርት ማህበራት እናንተ የምትመሯቸው ከተፈቀዳላቸው በኋላ ስምርት ቀጠና ለሰው አገልግሎት እንዲሰጡ ነው። እቃ የሚጭኑ መኪናዎች ከሆኑ እቃቸውን እንዲመጡ እንድታርጉ ስለፈለግን ነው። ገበያ ውስጥ እየነገዱ ያለው ጅምላ አከፋፋዮቹ፣ ችርቻሮ የሚሰሩ አካላት አላስፈላጊ ዋጋ እንዳይጨምሩ እንድታርጉ ነው የመጀመሪያው ሴናሪዮ ማለት ነው። ሴናሪዮ ይሄ ካልሆነ ግን ከእናንተ ጋር ተጋግዘን ሌላ አማራጭ ሀሳብ ውስጥ እንድንገባ የሚያስገድድ በርካታ መረጃዎች እየመጡ ነው ማለት ነው። ከመናኸሪያ ይወጣሉ ስምሪት ተሰጥቷቸው ከቀዱ በኋላ ግን ተመልሰው ህዝብ አሳፍረው ወደሚፈልግበት ቦታ ያለ መሄድ ችግር፣ እንደዚሁም ደግሞ አላስፈላጊ የሆነ በትክክለኛው ታሪፍ ቀርተው ሲያበቁ ዋጋ ጭማሪ ማድረግ ህዝብን የሚያናድዱና የሚያስቆጡ ነገሮች ላይ መስራት ላይ የተሰማሩ ባለ ትራንስፖርቶች ስላሉ ይሄ በፍጥነት መታረም ስላለበት በከተማችን ያሉ ብቻ ሳይሆን እንግዲህ ከተማ ላይ የታክሲ አገልግሎት ብቻ ነው ሊሰጥ የሚችለው። ግን ደግሞ ከከተማ ወደ ተለያዩ አካባቢዎች ወደ ዞኖች እኛ ዞን ብቻ ወላይታ ዞን ብቻም ሳይሆን ከወላይታ ዞን ውጪ ባሉ አጎራባች ዞኖችም ሁሉም ቦታ ፍሰቱ አለ። ፍሰቱ እስካለ ድረስ የሚቀዱት ግን እንደየኪሎ ሜትራቸው በሚመጥን መልኩ ታስቦ የሚሞላ ስለሆነ ተገቢውን አገልግሎት እንዲሰጡ። በነዳጅ እጥረት ምክንያት በተሽከርካሪ መጓጓዣ ወጪ በማሳበብ በፍጆታ እቃዎች ላይ የተጋነነ ዋጋ የሚጨምሩ ነጋዴዎች ላይ የሚደረገው ቁጥጥር ጊዜ ሊሰጠው እንደማይገባ ያነሱት የሶዶ ከተማ ትራንስፖርትና ንግድ ማህበራት ተወካዮች ናቸው። ለኛ እንደ ችግር የሚታየው ምንድነው? አሁን ዛሬ ፕሮግራም ያለ መኪና ይቅዳ ይባላል። አንድ ትልቅ ችግር አለ። ዛሬ ፕሮግራም ያለ መኪና ትራንስፖርት እንደ ትራንስፖርት አሰራሩ ምንድነው? ለነገ ፕሮግራም ያለው ዛሬ ይዘጋጃል። ጎማ፣ ሬጂስትሮ፣ የተለያዩ ነገሮች ዝግጅት አድርጎ ይውልና ነገ መስመር አለው፣ መስመር ይሄዳል። አሁን ዛሬ መስመር ያለው መኪና ማደያ ላይ ገብቶ ፕሮግራሙ የዛሬው ያልፋል። ኦልሬዲ ማደያ ላይ ሰልፍ ነው። ስለዚህ ይሄን ማቀናጀት አልተቻለም። አሁንም ቢሆን ምናልባት ንግድ ቢሮ ለነገ ፕሮግራም ያለው ፕሮግራሙ ተለቅሞ ተስተካክሎ ዛሬ ቀደም ብሎ ተሰጥቶ ዛሬ ነዳጅ ቀጥቶ ውሎ ነገ ስምሪት ቢያገኝ ህዝብ አይጉላላ። ወረዳ ማደያ የሌላቸው አሉ።
በሌላ በኩል ደግሞ ማደያ ኖሯቸው ወዲያው ያለቀባቸው አሉ። እነዚህም በሚመለከት ኩፖን ከተዘጋጀ መኪና በኩፖን ከቀዳ ኩፖኑን በትክክል የሚቆጣጠር አካል መፈጠር አለበት ብለን አዘጋጀን። ኩፖኑን የሚቆጣጠር አካል የለም። ለመውሰድ ቁጥጥር ይደረጋል። ሰውዬ ከወሰደ በኋላ ደግሞ መስራቱን መቆጣጠር አንድ ውጤት ነበር፣ አልተፈጸመም። በዚህ መነሻ ምንድነው የሚሆነው? ነዳጁን የቀዳ ሰው ይሄድና ህዝብ ሳያገለግል ተመልሶ መጥቶ ይሰልፋል። እዛ ላይ አልተመዘገበም፣ የያዘ አካል የለም፣ በኩፖኑ ላይ ፍርማ አልተደረገም፣ አይለይም። ይሄ አንድ ትልቅ ፈተና ነው። የከተማዋ ትራንስፖርትና መንገድ ልማት፣ ንግድና ገበያ ልማት እንዲሁም ፖሊስ ህገወጥነትን በጋራ ሊከላከሉ ይገባል ተብሏል። እኛ እንደ ጸጥታ ኃይል የምንቸገረው መኪና መውጫ መግቢያ የማደያው መንገዱን ዘግቶ አሽከርካሪዎች እየታዘዙ አይደለም። ይህንን ማብራት ያለ ፕሮግራም መጥተው ይሰለፋሉ፣ ያለ ፕሮግራም ይዘጋሉ፣ ነዳጅ ይገለብጣሉ። እጅግ በጣም ከጊዜ ወደ ጊዜ ህገ ወጥነት እየበዛ ነው። ምናልባት ከትራንስፖርት ችግር ጋር አሁን በተፈጠረው አሁን በዚህ ሰዓት ባለው ችግር እንደ ተቋም ያለውን ችግር ለመፍታት ብለን ያው በቅርበት ያግዙኛል፣ ይደግፉኛል ከፊት ያሉ አመራራት። በተጨማሪ ደግሞ የትራንስፖርት ማህበራት አብረን እየተቀናጀን እየሰራን ያለንበት ሁኔታዎች አሉ። ማንም ይሄ ይሆናል ብሎ ቅድመ ዝግጅት ያደረገ የለም። ግን ደግሞ ተፈጥሮ ሲገኝ አንዱ አንዱን ከማጥቃት ይልቅ እንዴት እንለፍ ወደሚለው ሁሉ ሰው መምጣት አለበት የሚል ነገር አለ። አንደኛ ነጋዴው ማህበረሰብ እግዚአብሔር ካለው ነው ሰብስቦ የሚበላው። ዘርፎ ሲያበቃ ባይበላስ መኪና ስለጨመረ ጨምረናል ይላሉ። አይደለም፣ እዛው በረንዳ እኮ እህል እየገዛ እምዴትሊ 60 ብር የነበረውን 75 ብር ኑአይ ፌቤሽን ይጨምራሉ እኮ። በዛች በአንድ ሰዓት ውስጥ ከአዲስ አበባ መጥቶ ነው ወይ ዕቃ። በቀጣይ ይህ ህገወጥነት እንዳይቀጥል መንግስት አፋጣኝ እርምጃ እንደሚወስድ የገለጹት የወላይታ ሶዶ ከንቲባ ወይዘሮ ታገኝ ህብረተሰቡ እነዚህን ህገወጦች በማጋለጥ ከመንግስት ጎን እንዲቆም ጥሪ አቅርበዋል። እንግዲህ ይሄ ብቻም ሳይሆን የታክሲ አገልግሎት የሚሰጡ ባለባጃጆችን ፎርስ ከፍተኛ የሆነ ዋጋ ጭማሪ በማድረግ ከማደያ በመቅዳት ወደ ሃይላንድ ገልብጦ በውድ ዋጋ መሸጥ ከፍተኛ የሆነ ህገወጥና ጋጠወጥነት እየታየ ያለበት ሁኔታ ስላለ ይሄ በፍጥነት መታረም እንዳለበት የጋራ መድረክ መረጃ መስጠት ቅድሚያ ስለሚያስፈልግ ነው። ይህን ችግር ለመቅረፍ እንደ ከተማ አስተዳደር እንግዲህ ለታክሲ አገልግሎቱ ያሉን 2 ባሶች አሉ። እነሱን ጥገና አድርገን አገልግሎት እንዲሰጡ እያደረግን ነው ያለነው። በተለይ ገበያ ቀናት ወጣ ያሉት ካልሆኑ በስተቀር ከተማ ላይ ህዝብ በብዛት ፍሰቱና አገልግሎት ፈላጊ ያሉበትን እየለየን ስምሪት እየሰጠን ነው ያለነው። ይሄ ያው የሚቀጥል ነው የሚሆነው ችግሩ ሲቀርፍ ብቻም ሳይሆን የነዚህ የባለ ታክሲዎችና ባለ ባጃጆች ተገቢውን አገልግሎት የማይሰጡ ከሆነ ሌላ ተጨማሪ ኮንትራት መኪና በመውሰድ ሙሉ በሙሉ ከስምሪት ውጪ እንዲሆኑ የማድረግ ስራ ለመስራት መጀመሪያ መረጃው እንዲኖራቸው ማድረግ። አማኑኤል የልማት ድርጅት ላይት ፎር ዘ ወርልድ ከተሰኘ ግብረሰናይ ድርጅት ጋር በመተባበር በዳሞት ጋሌ ወረዳ የህይወት እውቀት ክህሎት ስልጠና ሲከታተሉ የቆዩ 66 አካል ጉዳተኞችን አስመረቀም። ድርጅቶቹ ከእውቀት ክህሎት ስልጠና በተጨማሪ አካል ጉዳተኞችን በገንዘብ የሚደግፉ ሲሆን በቀጣይም በወላይታ ዞን በሌሎች ወረዳዎችም መሰል ተግባራትን ለማስቀጠል መታቀዱም ተነግሯል። ነህሚያ ገነቱ በዝርዝር ታቀርበዋለች። የአካል ጉዳት የአንድ ሰው አካላዊ አእምሯዊና የስሜት ህዋሳት ተግባር ዘላቂ ወይም ጊዜያዊ በሆነ ሁኔታ መቀነስ ሲሆን ይህም ከዕለት ተዕለት ኑሮና ማህበራዊ ተሳትፎ ጋር ይያያዛል። ይህ ሁኔታ በተፈጥሮ ወይም በበሽታ አደጋ ሊከሰት የሚችል ነው። በወላይታ ዞን በዳሞት ጋሌ ወረዳ አማኑኤል ልማት ማህበርና ላይት ፎር ዘ ወርልድ የተሰኘው የውጭ ድርጅት ለሁለተኛ ጊዜ በሰውነታቸው የአካል ጉዳት ላለባቸው 66 ሰዎች የገንዘብና የህይወት ክህሎት ስልጠና በመስጠት አስመርቋል። ተመራቂዎቹም በስልጠናው መደሰታቸውን ገልጸዋል። ፐርሰናል አንደርስታንዲንግ የሚለው ስልጠና በመቀጠል ደግሞ እሴቶች የምንሰራበት እሴቶችን በመጨመር ኮሚኒኬሽን ተግባቦት የሚመለከተውን ገንዘብ ድጋፍ
በገንዘብ ድጋፍ እስከ 70 ምናምን ሺህ ብር ድረስ እንግዲህ ድጋፍ አድርጎ በስልጠና ነው። ስልጠና በጣም እንግዲህ ህይወትን ቀይሯል። ስልጠናው እኔ የወሰድኩት እውቀት ቢኖር የሲቪ አዘገጃጀት ምን እንደሚመስል አልፎ ተርፎም ደግሞ በትምህርት ቢሮ ባሉት ቆይታ ውስጥ ከተለያዩ ከትላልቅ ሰዎች ጋር ኮሙኒኬሽን አድርጌ ምን አይነት ስራዎች መሰራት እንዳለባቸው የተለያዩ አዌርነሶችን ወስጄ ሲቀጥል ደግሞ በቃ የተለያዩ አዌርነሶችን በመውሰድ አሁን ትምህርት ቢሮ ላይ ብሰራ ያለምንም ጥርጥር በቃ ሙሉ በሙሉ እንደምሰራ ሰልፍ ኮንፊደንስ አለኝ። ስልጠናው ሲሰጥ የተለያዩ ማህበራትን ማካተታቸው ለሰልጣኞች ብቻ ሳይሆን ለአሰልጣኞችም መልካም አጋጣሚ መሆኑን አሰልጣኞች ተናግረዋል። በተለይ በ2018 ላይ በ3 ዙር ነው የተሰጠው። ኮርት 1 ኮርት 2 እና ኮርት 3 ተብሎ ለ22 ሰልጣኞች ለ22 ቀን ያህል የተሰጠበት እድሎች አሉና ስራቸውን እንዴት እየሰሩ እንደሆነ ውጤታማ ናቸው ወይስ አይደሉም የሚለውን ፎሎ አፕ የሚያደርግና አካል ጉዳተኞች ጎን በጎን ሆኖ የሚደግፍ ፕሮጀክት በመሆኑ ትልቅ አስተዋጽኦ እያደረገ የሚገኝ ፕሮጀክት ነው የሚል ሀሳብ ነው ያለኝ። እነዚህ አካል ጉዳተኞች እንግዲህ ስልጠና ከመውሰዳቸው በፊት ከኛ ጋር በጋራ በመሆን በተለይም ከአካል ማህበራት ጋር በጋራ በመሆን ከቤት እንዲወጡ በተለይም ከዚህ በፊት በተለያዩ ተግዳሮቶች ቤት ተደበቁ አካል ጉዳተኞች አሉ። በአመለካከት ሊሆን ይችላል፣ በአካባቢ ተደራሽ ባለመሆን ሊሆን ይችላል። እነዚህ አካል ጉዳተኞችን ወደ ልማት በማምጣት አካባቢያዊ፣ ማህበራዊ፣ ኢኮኖሚያዊ ተሳትፎ እንዲኖራቸው ከማድረግ አኳያ ከነዚህ ቀደም ካልኳቸው ድርጅቶች ጋር በጋራ ስንሰራ ነበርና የኛ ሚና እዚህ ላይ እነዚህ ድርጅቶችን መደገፍ፣ ቴክኒካል የሆኑ ድጋፎችን በመስጠት በመልመላ እነዚህ አካል ጉዳተኞች የተሻለ ኑሮ የተሻለ ተሳትፎ እንዲኖራቸው ከማድረግ አንጻር የኛ አካባቢ የአካል ጉዳተኛ ማህበራት ትልቅ ሚና ነበረው። እንደ ወላይታ ዞን ሴቶችና ማህበራዊ ጉዳይ በአካል ጉዳተኞች ላይ በትኩረት እየሰራን እንገኛለን ያሉት የዞኑ ሴቶችና ማህበራዊ ጉዳይ መምሪያ ተወካይ ወይዘሮ መታሰቢያ ለማ ናቸው። እንደ ወላይታ ዞን እንግዲህ እነዚህን መንግስታዊና መንግስታዊ ያልሆኑ ድርጅቶችን በማስተባበር ከራስን በጀት በመደብ የዊልቸር ግዢ በመፈጸም የዊልቸር ግዢ ተፈጽሞ በመስጠት ክራንች ግዢ በመስጠት የአካል ምትክ በመስጠት ከአርባ ምንጭ ታድሶ ማዕከል ጋር በመሆን አንድ ላይ ይሄን ድጋፍ እንዲያገኙና መማር ያልቻሉ ወደ ትምህርት ገበታ እንዲመጡ መነገድ መስራት እየቻሉ ደግሞ ቤት ያሉት ንግድ ውስጥ ገብተው ህይወታቸውን እንዲቀይሩ በማድረግ ከፍተኛ ስራ እየሰራ ነው ያለው። በወላይታ ዞን አካል ጉዳተኛ ላይ በተሰራው ስራ አመርቂ ውጤት መመዝገቡን የአማኑኤል ልማት ድርጅት ፕሮጀክት አስተባባሪ አቶ ካሌብ ፎላ ገልጸዋል። 91 አካል ጉዳተኛ ነው በሁለት አመታት ውስጥ ተጠቃሚ ያደረግ ነው። 91 ከዚህ ከጉዳት ካለው ከዳሙት ጋር ላይ ከ1400 ባለው ጉዳቱ መጠን ዝቅተኛ ነው፣ ብዙ አይደለም። ነገር ግን በዋናነት ትንሽ አካል ጉዳተኛ ላይ በቂ ስራ በእነሱ ላይ የተሻሉ ነገር እንዲሰሩ እንደሚችሉ ለማሳየት ነው። እንግዲህ እንደ ሞዴል ናቸው፣ ለሌሎቹ አራያ ናቸው። መስራት እንደሚችሉ ያሳየንበት ሁኔታ ነው ያለው። በአካል ጉዳተኞች ላይ የጀመርነው የህይወት ክህሎት ስልጠና አመርቂ ውጤት ማምጣቱን ላይት ፎር ዘ ወርልድ የተሰኘው ግብረሰናይ ድርጅት በወላይታ ዞን ተደራሽነቱን እንደሚያሰፋ የገለጹት ከላይት ፎር ዘ ወርልድ የተገኙት አቶ ተስፋዬ ጅማ ተናግረዋል። 2024 ላይ ስንጀምር ሌላ ቦታ ላይ ከተማ ላይ 75ን ታርጌት አድርገን ዳሞት ጋሌ ላይ 25 ብቻ ነበር ታርጌት ያደረግነው። እነዛ 25ቱም አንድ ዲፎልት ሳይኖር አንድ ውድቀት ሳይኖር 25ቱም በጣም ሰክሰስፉል ነበሩ። ፕሮጀክት አንድ ቦታ ላይ ረጅም አመታት መቆየት ስላሌለበት ከዚህ አካባቢ ወደ ሌላ አካባቢ እዚሁ ዞን ውስጥ ወላይታ ዞን ውስጥ ወደ ቦሎሶ ሶሬ የሚባል እና አረካ ከተማ ወደዛ እንሄዳለን። የአካል ጉዳት ያለባቸው የህብረተሰብ ክፍሎችን መስራት መማርና በሌሎችም የስራ ዘርፎች መሳተፍ ስለሚችሉ በየአካባቢያችሁ ያሉ የአካል ጉዳት ላለባቸው ግንዛቤ ማስጨበጫ ያስፈልጋል።